የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 8 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600 ሺህ ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ሶማሊያ በቁጣ ነደደች። ኢሳያስ ወደ ጅቡቲ ሊያቀኑ ነው። እስራኤል ክርስቲያኖችን ለመጠበቅ በአፍሪካ አዲስ ግንባር ከፍታለሁ ማለቷ ያስደነገጣቸው ኢሳያስና አልሲሲ አረቦችና የቀንዱ ሀገራት በእስራኤል ላይ ለማስነሳት እየሰሩ መሆናቸው ተሰምቷል። ሀገር እኔ ልምራ ብለው ተባሉ። ጌታቸው ረዳ ህወሓትና ሸኔን 11ኛው ሰዓት ላይ ያጣላቸው ጉዳይ ይፋ አደረጉት። ስለ ቀነኒ ሞት እውነታውን አውቀናል። አባገዳዎች ፍትህ ሳይሰፍን እርቅ አይወርድም። የቀነኒ አባት ፍትህ ሳይሰፍን የአባገዳዎችን ውሳኔ አልቀበልም አሉ። ሽምግልናው ከሸፈ። ለሶማሊላንድ የሀገርነት እውቅና የሰጠችው እስራኤል ዛሬም በአዲስ ጉዳይ ብቅ ብላለች። የሚሳኤል ጥቃትና በዓለም አቀፍ ፍርድ ቤት የወጣባቸውን የእስር ማዘዣ በመፍራት አቋራጩን ትተው በረጅሙ ተጉዘው አሜሪካ የገቡት ጠቅላይ ሚኒስትር ኔታንያሁ አይሁድ ጽዮናዊነትን እንድንገነባ የረዱን ክርስቲያን ወንድሞቻችንን አንረሳም፣ ስለዚህም በአፍሪካ ክርስቲያኖችን ለመጠበቅ አዲስ ግንባር እንከፍታለን፣ አሜሪካ የጀመረችውን እርምጃም እንደግፋለን ሲሉ ሶማሊያን ብቻ ሳይሆን አብዛኛውን ሙስሊም ሀገራትን ያበሳጨ እቅዳቸውን ይፋ አድርገዋል። ነግበን ያሉ የሚመስሉትና እስራኤል ክርስቲያኖችን ለመጠበቅ በአፍሪካ አዲስ ግንባር ከፍታለሁ ማለቷ ያስደነገጣቸው ኢሳያስና አልሲሲ አረቦችና የቀንዱ ሀገራትን በእስራኤል ላይ ለማስነሳት እየሰሩ መሆናቸው የተሰማ ሲሆን ኢሳያስ አፈወርቂም ከ7 ዓመት በኋላ ወደ ጅቡቲ ሊያቀኑ ስለመሆናቸው እየተነገረ ይገኛል። በጥንቅራችን በዝርዝር የተመለከትነው ጉዳይ ነው፣ እንመለስበታለን። በሌላ በኩል ደግሞ የጠቅላይ ሚኒስትር አብይ አማካሪው ጌታቸው ረዳ የህወሓትን አነጋጋሪ መረጃዎችን ይፋ ማድረጋቸውን ቀጥለዋል። ህወሓትና ሸኔ ተጋግዘው ደብረ ሲና ከደረሱ በኋላ 11ኛ ሰዓት ላይ አባልቶ ለሽንፈት የዳረጋቸው ሚስጥር አውጥተውታል። በርካቶችን አጃይብ ያስባለውን የጌታቸውን መረጃ ጨምሮ ስለሟች ሞዴል ቀነኒ አዱኛና ድምፃዊ አንዱዓለም ጎሳ ሽምግልናና አባገዳዎች ደረስንበት ስላሉት የግድያው ሚስጥር የተመለከተውን መረጃ አካተን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ሀገር እኔ ልምራ ብለው ተባሉ። ጌታቸው ረዳ ያወጡት ህወሓትን ከደብረ ሲና መቀሌ ያስገባ ድራማዊ ክስተት። የጠቅላይ ሚኒስትር አብይ አማካሪው ጌታቸው ረዳ የህወሓትን አነጋጋሪ መረጃዎች ይፋ ማድረጋቸውን ቀጥለዋል። ህወሓትና ሸኔ ተጋግዘው ደብረ ሲና ከደረሱ በኋላ 11ኛ ሰዓት ላይ አባልቶ ለሽንፈት የዳረጋቸውን ሚስጥር አውጥተውታል። ጉዳዩ በርካቶችን አጃይብ እያስባለ ይገኛል። ኤንቢሲ ከተባለ ጣቢያ ጋር በተከታታይ ክፍሎች የተለቀቀ ቃለ ምልልስ ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በሰሜኑ ጦርነት ጊዜ የተደረጉ ሚስጥራዊ ድርድሮችና ብሎም አዲስ አበባ ለመግባት ዙሪያዋን ከበው እነ ደብረ ጽዮን ፊልድ ማርሻል ብርሃኑና ጠቅላይ ሚኒስትር አብይን ጨምሮ የብልጽግና ባለስልጣናት እጅ ስጡ እያሉ በነበሩበት እነ ጀነራል ጻድቃን ገብረትንሳኤ ጦርነቱ አልቋል፣ ከማን ጋር ነው የምንደራደረው እያሉ በዓለም ፊት ሲዘባነኑ በነበረበት ወሳኝ ወቅት ነገሮች ተፈጸሙ። አበቃላቸው ሲባል ተከስተው ህወሓትን ወደ መቀለ አጋሮቻቸውንም ወደ ጫካ እንዲመለሱ ያደረጉ አጋጣሚዎችና ዝርዝር ነጥቦች ያጋለጡባቸው ሲሆን ከነዚህ አወዛጋቢና አነጋጋሪ ክስተቶች አንዱ በህወሓትና ሸኔ መካከል የተፈጠረው አለመግባባትና የግጭት መነሻ ይበልጥ ትኩረት ሳቢ ሆኖ ታይቷል። በሰሜኑ ጦርነት መሃል ከመንግስት በኩል የሸኔና ህወሓት ታጣቂዎች በአንድ ግንባር ተሰልፈው እየተዋጉ መሆኑ ተደጋግሞ ሲገለጽ ነበር። በተለይ ከወሎ በኋላ ያሉት ግንባሮች ላይ በብዛት የሸኔ ታጣቂዎች ጦርነት ላይ መሳተፋቸው ሲገለጽ የቆየ ቢሆንም በህወሓት በኩል ግን ውሸት ነው የሚል ጠበቅ ያለ ማስተባበያ ከሚሰጥባቸው ጉዳዮች አንዱ ይኸው የሁለቱ ታጣቂዎች ጥምረት ጉዳይ አንዱ ነበር። እውነትና ንጋት እያደር ይጠራል ሆነና ጦርነቱ ከቆመ ከ3 ዓመት በኋላ ነገሮች እየጠሩ እውነታው ከተዳፈነበት እየወጣ ነው። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ከሰሞኑ ባደረጉት ቃለ ምልልስ ካጋለጧቸው ጉዳዮች መካከል ይኸው የሸኔና ህወሓት ጥምረትን የተመለከተ ጉዳይ ሲሆን እንደ ጌታቸው ረዳ ገለጻ ከሆነ የታጣቂዎቹ ጥምረት ባጭሩ ሲጠቃለል ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚባለው አይነት ነው እየተባለ ይገኛል። አቶ ጌታቸው እንደሚሉት ከሆነ በጦርነቱ መካከል ላይ በጥሩ መተማመን የዘለቁት ሁለቱ ኃይሎች ደብረ ሲና ደርሰው ወደ አዲስ አበባ መግባታቸው እንደማይቀር እርግጠኛ የመሆን ስሜት በተሰማቸው ጊዜ ቤተመንግስቱ ከተቆጣጠሩ በኋላ አዲሱ መንግስት ማን ይምራው በሚለው ጉዳይ መስማማት አቅቷቸው መበተናቸውና በዚሁና ሌሎች ተያያዥ ምክንያቶች ሁለቱም ኃይሎች ተመተው ወደ መነሻቸው እንዲመለሱ መደረጋቸው ነው የገለጹት።
በቀጣይ መረጃ ሶማሊያ በቁጣ ነደደች። ኢሳያስ አፈወርቂ የዓመታት ቂማቸውን ዋጥ አድርገው የዘመናት የወራ ህልማቸውን በጉያቸው ሸክፈው እንደ ጠላት ከሚያዩት ጅቡቲ መሪዎች ጋር በሰሞነኛው ትርምስና በቀይ ባህር ዳርቻ አሰብ ለኢትዮጵያ አሳልፈው ለመስጠት እዋጋለሁ ስላለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ታጣቂዎች ጉዳይም ለመምከር ወደ ጅቡቲ ሊያቀኑ ስለመሆኑ መረጃዎች እየወጡ ነው። በሌላ በኩል ደግሞ ኢሳያስን እንደ ወራሪ የምትቆጥረውና እንደ ላም ከማይነጥፈው የወደብ ኪራይ ከምታልበው ዶላር በተጨማሪ የጠላት ወዳጄ ነው በሚል የኤርትራን ወታደራዊ ወራ እንደምትመክትም በመተማመን ኢትዮጵያን ሙጭጭ ብላ የኖረችው ጅቡቲም ከሰሞኑ ከአስመራ ጋር ሲያመሽ ያመኛል የሚል ቅኝት ውስጥ መሆኗ የሚታወቅ ሲሆን የአስመራውን ሰው በክብር ተቀብላ እስራኤልን ከቀጠናው የሚያገሉበትን ኢትዮጵያንም በዘላቂነት አኮስሰው የወደብ ጥገኛቸው አድርገው በሚቀጥሉበት ሁኔታ ላይ ለመምከር ፈቃደኛ ስለመሆኗ ነው መረጃዎች ያመለከቱት። ለሶማሊላንድ የሀገርነት እውቅና በመስጠት ሶማሊያን ብቻ ሳይሆን አጋሮቿን ጭምር ያሳበደችው እስራኤል ዛሬም በአዲስ ጉዳይ ብቅ ብላለች። የሚሳኤል ጥቃትና በዓለም አቀፍ ፍርድ ቤት የወጣባቸውን የእስር ማዘዣ በመፍራት አቋራጩን ትተው በረጅሙ ተጉዘው አሜሪካ የገቡት ጠቅላይ ሚኒስትር ኔታንያሁ አይሁድ ጽዮናዊነትን እንድንገነባ የረዱን ክርስቲያን ወንድሞቻችንን አንረሳም፣ ስለዚህም በአፍሪካ ክርስቲያኖችን ለመጠበቅ አዲስ ግንባር እንከፍታለን፣ አሜሪካ የጀመረችውን እርምጃም እንደግፋለን ሲሉ ሶማሊያን ብቻ ሳይሆን አብዛኛውን ሙስሊም ሀገራት ያበሳጨ እቅዳቸውን ይፋ አድርገዋል። ነግበኔ ያሉ የሚመስሉትና እስራኤል ክርስቲያኖችን ለመጠበቅ በአፍሪካ አዲስ ግንባር ከፍታለው ማለቷ ያስደነገጣቸው ኢሳያስና አልሲሲ አረቦችና የቀንዱ ሀገራትን በእስራኤል ላይ ለማስነሳት እየሰሩ መሆናቸው የተሰማ ሲሆን ኢሳያስ አፈወርቂም ከ7 ዓመት በኋላ ወደ ጅቡቲ ሊያቀኑ ስለመሆናቸው እየተነገረ ይገኛል። ይህ በእንዲህ እንዳለ ጅቡቲ በሶማሊላንድ የነበሯትን ዲፕሎማቶችን መጥራቷ ታውቋል። የኢትዮጵያ ዋነኛ ወጪና ገቢ ንግድ በር የሆነችው ጅቡቲ በእስራኤል የሶማሊላንድ የሀገርነት እውቅና ላይ ከተበሳጩ ሀገራት መካከል ነች። ይህም ተከትሎ ሀርጌሳ የነበራትን ቆንስላ ወይም ኤምባሲ በመዝጋት ዲፕሎማቶችን ወደ ሀገሯ ጠርታለች። ሶማሊላንድም በጅቡቲ የነበራትን ኤምባሲ በመዝጋት ዲፕሎማቶቿን በተመሳሳይ ወደ ሀገሯ ጠርታለች ሲል ቢቢሲ ዘግቧል። ይህ በዚህ እንዳለም በርካታ የሶማሊላንድ አክቲቪስቶችና ፖለቲከኞች ኢትዮጵያ ዛሬም አሊያም ነገ ለሶማሊላንድ የሀገርነት እውቅና እንደምትሰጥ እየገለጹ ናቸው። ቱርክ፣ ግብጽ፣ ጅቡቲና ሶማሊያ የእስራኤልን ውሳኔ ከተቃወሙ ሀገራት መካከል ዋነኞቹ ናቸው። በመጨረሻም አባገዳዎች ስለ ቀነኒ ሞት እውነቱን አውቀናል አሉ። ነገር ግን ያወቅነው አደባባይ ማስጣት አንፈልግም ሲሉ አክለዋል። አባገዳዎቹ ይህንን ያሉት ለ3 ወራት ያክል ሲካሄድ ነበር ያሉት የማሸማገል ስራ ውጤት አልባ ሆኖ ከተቋጨ በኋላ ነው። በሌላ በኩል ደግሞ ፍትህ ሳይሰፍን እርቅ አይወርድም፣ የቀነኒ አባት ፍትህ ሳይሰፍን የአባገዳዎችን ውሳኔ አልቀበልም ማለታቸው ተከትሎ በሟችና በተጠርጣሪ ቤተሰቦች መካከል ሲደረግ የነበረው ሽምግልና እንደከሸፈ ተረጋግጧል። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ከሚኖሩበት ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማ የሞዴል ቀነኒ አዱኛ ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ፍሬ ማብቃቱን አባገዳዎች አመለከቱ። የሟች አባት ደግሞ የገደለ ሳይታወቅ እንዴት ጉማ እንባላለን ብሎ ቤተሰብ ጥያቄውን ማስቀመጡን ገልጸዋል። ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛ ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ተፈላጊው ፍሬ መቋጨቱን አባገዳዎች አመላከቱ። የወጣቷን ጉዳይ ህልፈት ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶይቼ ቬለ የነገሩት የቱላማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሀሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በ4ኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱላማና ውዳቡልቱም አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባ ቦኮ አውጥተን ብንመርጥም ሽምግልናው አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ብለዋል። አባገዳዎቹ በባህላዊ ስርዓት ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ዶይቼ ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርበዋል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ
ካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት መረጃ ተጣርቶ የአእምሮ ነጻነት የሚሰጥን እውነት እንፈልጋለን ሲሉም ሀሳባቸውን አጋርተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።